ትሰማኛለህ? የእሷን ስም ድጋሚ እንዳታነሶች እዚሁ ቤት አስቀርቼ ቀብራ። ቆይ ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላ ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እናንተ በያላችሁበት ሰላም፣ ፍቅር እንደምትሆኑልኝ፣ ጤና እንደምትሆኑልኝ እያሰብኩኝ ቪዲዮውን ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ ጽናት ምዕራፍ 2 ክፍል 3ን ዛሬ ይዤላችሁ መጥቻለሁ። እውነት ለመናገር በጣም ጽናትም ልክ እንደ አፍላ ፍቅር እያስደመሙን ይገኛሉ። በተለይ በምዕራፍ 1 ማጠናቀቂያ ላይ አቶ በላይ መምጣቱ እና የሄኖክ ጸባይ መቀየሩ በጣም ብዙዎቻችሁን ያስቆጣ ነበረ። ነገር ግን ድራማው የበለጠ በምዕራፍ 2 ቶሎም ስለመጣችሁ እያመሰገን ደግሞ ድምቅ ብሏል። በጣም አነጋጋሪ ነገሮች እንደቀጠሉ ነው ማለት ነው። በክፍል 3 ዛሬ ምን ሊፈጠር ይችላል? ይሄ የክፍል 2 መግቢያውን ያሳያችሁ። ክፍል 3 ነን አብረን እንቆይ። ዛሬ በጊዜ አልወጣሁ ማሪጆ ነው እንዴ? አይ በጀርባ ያደርግስ ይመጣል። ማን ነው? ይሄ ማን ነው ያልኩ እኮ ነው። አማንኛ ልጅ ኮፈች አማን፣ ቆይ አንተ እዚህ እንዴት መጣ? ምን ልታረግ መጣ? ቆይ አብዳሃል እንዴ? እንዴት እዚህ ድረስ ትመጣለህ? እስኪ መጀመሪያ ድምፅሽን ቀንሺ። ከኔ ጋር እኮ ነው የምታወሪው። ከማን ጋር መሰለሽ? ድምፅሽን ቀንሺ። አማን ማለት እንግዲህ የአቶ በላይ የአማካሪ ወይም ደግሞ ጠባቂ፣ እንደዛ የጠባቂ ታማኝ ጠባቂ ነበረ። እንግዲህ መጨረሻ ላይ ወንጀሉ ሲፈጸም ወይ አቶ በላይ ሲሞት በሶስቱ ዙሪያ እንደሆነ ነው አሁን የተረዳሁት። ታስሮ ነበረ። ሲፈታ ቀጥታ ወደ ማመጣ ወደ እሷ መጣ። ለፖሊሶቹ የመረጃ ቅርብ እየሆነ እኔ ቤት ይመስለኛል። ትሰማኛለህ? የእሷን ስም ድጋሚ እንዳታነሶች እዚሁ ቤት አስቀርቼ ቀብራ። ሄኖክ ቆይ ሄኖክ ምን እያደረክ ነው? ተው እንጂ። አንቺ ራሱ ምን አስበሽ ነው? ሄኖክ አማን በተሳሳተ መንገድ ሄዶ አንድ ቀን ትንፍሽ ቢል እኔ ዘብጥያ ነው የምወደው። እናማ በቃ ለተወሰነ ጊዜ እዚህ ቤት እንግዲህ እንዳያችሁት እዚህ ጋር ሄኖክ ቤቴን አፍቅሯታል። ምክንያቱም የሚያረጋቸው ነገሮች ያው ኖርማል እንደዚህ ለዝም ብሎ ጋብቻ ቢሆን ኖሮ እንደዛ አይሆንም። መቼም ወንድ ልጅ ናት እዚህ አብሮ እየተኛ ፍቅር እንዴት ሊይዘው አይችልም የሚባለው ነገር ይከብዳልና ፍቅር ይዞታል። አማን በመምጣቱም ተበሳጭቷል። ሁለተኛ ነገር ደግሞ አሁን እግሯን ሲመታት ሲያሽላት ደርሶ ነው እንደዚህ የሆነው ማለት ነው። ወይ መንጨርጨር ቆያል። አንቺ ቆይ ጊዜ ራስን ጊዜ ስታሳልፍ ራስን መጠበቅ ጥሩ ነው። ፍቅርና ስሜት ባላወቀው መንገድ ገደል ውስጥ ይከተዋል። እሺ አጎቴ፣ ከዚህ በኋላ በደንብ እጠነቀቃለሁ፣ አታስብ። ግን አጎቴ ዛሬ ከዚህ ጋር ሆነን ድንገት ያልተጠበቀ ነገር ተፈጥሮ ነበር። ናሆምና ሰኒ መጡ። ምን? ናሆምና ሰኒ መጡ? ታዲያ እንዴት ሆነ አመለጥካቸው? አዩ እንደ አጋጣሚ ለመውጣት አስቤ ስለነበር ልብሶቼን በሙሉ ለብሼ ነበር፣ አላወቁኝም። ይኸውልህ ልጅ፣ ይሄ መዘናጋት። አይ ኪራ እኚህን አባት ባይጥልልህ ስንት ነገር ታበላሻለህ። ታውቃላችሁ፣ ኪራ የዋህ ነው፣ ችኩል ነው፣ ተናዳጅ ነው። ለዛ ነገሮች ይበላሻሉ ብለው አጎቱ ራሱ ነገ ዋጋ ያስከፍልሃል። ለምንድን ነው ግን አንተ ማትረጋጋው? በጣም መረጋጋት አለ። መቸኮልና መፍጠን ግን ለሁል ጊዜ አይሆንም። ይኸውልህ እድል ሁል ጊዜ ከጎንህ አትቆም። አውቃለሁ አጎቴ። መገናኘት ካለባችሁ እንደዚህ አይነት ሰው በቀላሉ ሊያገኛችሁ ከሚችልበት ቦታ መሆን የለበትም። ጥንቃቄ የሌለው ነገር መጨረሻው ክፋት ነው። ሰዎችን የማታገኙበት ስውር ቦታ መምረጥ አለባችሁ። አጎቴ አንተ የምትስማማበት ከሆነ እኔ ግን አንድ ሀሳብ አለኝ። ምንድን ነው ሀሳብህ? ለምን እኔ ቤት ሄደህ አትኖርም? ያንተ እዛ መሆን እዚህ ጋር እኔ ሳስበው ግን የኪራ አጎት ወደ ከተማ የመምጣታቸው እንትን የበለጠ ጥርጣሬን ለፖሊሶች ያደርጋል፣ ወይም ደግሞ በኪራ ዙሪያ ባሉ ቤተሰቦች ላይ ጥርጣሬ ያደርጋል ብዬ አስባለሁ። ለምን እንዴት እስካሁን መጡ ምናምን በጣም ብዙ ነገር እኔም በጣም ይጠቅመኛል። ምንም አልሆንኩም፣ ደህና ነኝ። ዝም ብዬ ነው። ምንድን ነው ምንም አልሆንኩም ማለት? እኔ እኮ በደንብ ነው የማውቀው። የሆነ ነገር ካላስጨነቀ እንደዚህ አትሆንም። ቆይ የተፈጠረ ነገር አለ? ጠዋት የጽናትን ሁኔታ ካዩ በኋላ ውስጤ ሰላም አይደለም። ጽናት ምን ሆነች? ምን ተፈጠረ? አረ ተረጋጊ ነው። ያው ጽናት ምንም አልሆነች፣ ግን ቤት ውስጥ ስንሄድ አንድ ማናውቀው ሰው ነበረ። እንግዳ ሰው ማለት? ቆይ እንግዳ ሰው ማን ነው? በዚህ ሰዓት እሷ ቤት እንግዳ ሆኖ የሚመጣው ሰው ማን ነው? እኔ አላውቅም ምሩዬ፣ ግን ሰውየው ሲታይ የኔ ቢጤ ነው የሚመስለው። ፊቱን እንኳን በስርዓት ማየት አልቻልንም፣ ተሸፋፍኖ ነበር።
እኔና ሰኒ ስንገባ አጠገብ ለአጠገብ ተቀምጠው ጽናት ሶስት ከሻ ላይ እንቅልፍ ወስዷታል። የኔ ብጤ ማለት ቆይ የኔ ብጤ ከሆነ ሳሎን ድረስ ምን ይሰራል? በነገራችን ላይ እንደዚህ አሁን እንትና ኪራ ማን ነው ጽናት እንደዛ ባትሆንና ዘዴውን ባፈጠር ያውታል ብዬ አስባለሁ። ካዩት ደግሞ ያው በእርግጥ እኮ ምንም አያረጉት እሱ አጋልጠው አይሰጡት ምን አይሉት፣ ግን ምንድነው መኖሩን ሁሉም ካወቁና ሲረጋጉ የፖሊሶች ትኩረት እነሱ ላይ እንዳይስብ ነው እንጂ ሌላ ምንም ደግሞ የሚያመጣው ነገር የለም። ቆይ ናቲ እኔ ምንም አልገባኝም። ቆይ ለምን እንደዚህ የምታሰቃየሽ? እኔ ምንም አልገባኝም ናቲ። ያረኩ ነገር አለ እንዴ? እኔ እኮ ግርም የሚለኝ ነገር እዚህ መኪና ውስጥ ሰውን መተሽ ትጨቃጭቅኛለሽ። ቆይሽ መቼ ነው ፋታ ማገኘው? ለአንድ ሰከንድ እንኳን መቼ ለምንድነው ፋታ ማሰጭኝ? ኒና ሁሉ ጊዜ ጭቅጭቅ እኮ ነው። ይኸውልህ ናቲ ትላንት የተናገርከኝ ነገር በጣም ቅስም የሚሰብር ንግግር ነው። አሁንም መጥፎ ንግግር እየተናገርክ ውስጤን አታቁስለው። የትላንቱ ንግግር ራሱ በጣም ውስጤን አድምቶታል። እባክህ ናቲ ከዚህ በላይ በቃ ምንም ነገር ቂል እኮ ነው። ቂል አንዳንዴ እኮ ቂል ካመረረ በከበረረ ይባላልና አሁን ኒና ከመጀመሪያው ጀምሮ ከልጅነቷ ጀምሮ በስቃይ ያደገች በስቃይ ኖረች። አሁን ደግሞ እንደገና ትዳር ተብሎ ሲገባ ስቃይ ምን ያክል አስቡት እንግዲህ። እንደዛ ለምን ተንበክክ እንዳላመጣት አሁን የምትጀጃለው ምንድነው? አይ እንግዲህ ምን ነው ተናገረኝ እንዴ? ይኸውልሽ ኒና እኔ በፊት አንቺ በጣም መልካም ሰውና በጣም የፍቅር ሰው ትመስይኝ ነበር። አሁን ግን ነገሮች እንዳለ ተቀያይረዋል። አብረን መሆንን ከጀመርን በኋላ ፍጹም የተቀየርሽ ሰው እየሆንሽብኝ ነው። ምን አረገች? እሺ ቆይ ናቲ እኔ ከበፊቱ የጎደለ ምን ያደረኩ ነገር አለ? እኔ ሁሉም ነገር የማደርገው ለቤታችን ስል ነው። አንቺ እኮ የተሰጠሽን ነገር አመስግነሽ ከመኖር ይልቅ አንቺ በፈለግሽው መንገድ ነገሮች እንዲሄዱ ነው የምትፈልጊው እንዴ? አንቺ ያልሽው ነገር ብቻ እንዲሆኑ እኮ ነው የምትፈልጊው ኒና። ለምንድን ነው ያን ነገር እኮ የማታስቢው? እንደዛ አብዳል እንዴ? ሌላ ነገር እንዳደርግ አትገባባኝ። ምን ልታደርግ? አሳየኝ፣ አቅምን አሳየኝ። ምን ተናገራ? ምን እያደረጋችሁ ነው? ለቀቀው እንጂ ሄኖክ አብዳል እንዴ? አንቺ ራሱ እዚህ ምን ትሰሪያለሽ? ድምጻችሁ እኮ እዛ ድረስ ነው የሚሰማው እንዴ? ተነሳሽ ቀጥታ ወደዚህ መጣሽ። አልገባኝም። ይሄ ነገር አጋጣሚ ነው ወይስ ለመገናኘት እዚህ ቦታ ነው የመረጣችሁት? መልሽልኛ። ከተኛሽ መድፍ እንኳን ቢተኮስ ማትነሽ ልጅ እንደሆንሽ ጠንቅ እኮ ገና ነኝ። ያው ጥበቦት እኮ ከእድሜ በላይ ያስከብሮታል ብዬ ነው ካልሽ ሆና አለፍ እንበል። እንግዲህ እንደምታውቀው ያው ትዳር ላይ ጸብ ደግሞ ያለ ነገር ነው። አንዳንድ ጸብ ደግሞ ያው ፍቅርን የተሻለ ለማደስም ያግዛል። ልክ አይደለው እንዴ ነው? ልክ ነው፣ ግን ያው ሁሉም ነገር ደግሞ በልክ ነው። በሮም ግጭት እያንዳንዷን ነገር እንድትነግረኝ ይፈልጋል። ይኸውልህ በተጨማሪም ማለት ነው አማንን ትላንትና ማን እስር ቤት ድረስ መጥቶ በዋስ እንዳስፈታው በዋስ ከተለቀቀም በኋላ የት እንደተደበቀ እያንዳንዷን መረጃ እንድታመጣልኝ እፈልጋለሁ። በአስቸኳይ ነው የምፈልገው። ስራህን ጀምር። ጥሩ ሰው ነበረች፣ ነፍሷን ይማረውና እውነት ለመናገር በዚህ ምድር ላይ እንደሷ ያለ ንጹሕ ልብ ያለው ሰው ለማግኘት በጣም ከባድ ነው። ለሰዎች ያላት ፍቅርና ደግነት ወሰን የለውም። ኪራም ሙሉ በሙሉ የሷን ህይወት ነው የወረሰው። ስለ እህቴ ባሰብኩ ቁጥር ውስጤ ሁሌም ይቆስላል። አይዞት አባባ ይዘኑ። ሁላችንም ቢሆን እኮ ለትዬ ትልቅ ክብርና ፍቅር ነው ያለን። ኪራዬ ስለ እሷ ሲያወራ አይ ጉድ ባል ይመጣል አሁን። ጉድ ምን ይሻላል? ፈቀራት ይመስለኛል ሳስበው፣ ምክንያቱም ብዙ ጊዜ አብረው ስላሳለፉ። ወይ ጉዴ ፈላ። ምን እያደረጋችሁ ነው እናንተ? ሄኖክ አጋጣሚ እኮ እዚህ ጋር ቤቱን እያጸዳው ቴብሉ መታኝና እሱ በጣም ተጎድቼ ከሆነ እያየልኝ ነው። ከዛ አጋጣሚ አንተ መጣህ። አዎ በጣም ስለመታት እያየውላት ነበር። አንተ ቆይ ማን ስለሆንክ ነው የምታይላት? ሐኪም ነው? አይ ሐኪም አይደለሁም። ግን ነው ወጌሻ ነው? አይ አይደለሁም። እና ምንም ካልሆንክ የሰው ሚስት እግር ስር ሄደህ የሚያስደፋ ነገር ምንድን ነው? ንገረኛ። ይኸውልህ ሄኖክ፣ ይሄ ነገር ወደማይሆን ነገር እያመራ ነው መሰለኝ።
በመካከላችሁ የጠብ ምክንያት መሆን አልፈልግም። ስለዚህ እኔ ብሄድ ሳይሻል አይቀርም። አንተ በምንም አይነት መንገድ እዚህ ቤት ልመጣ ትችላለህ፣ ግን ይኸውልህ ሁሉንም ነገር እታገሳለሁ። ሰማኝ አይደል? በሀገርና በሚስት ግን ቀልድ የለም። አንተ በምታካሽም አልፈልግም። ካመመሽ ራሱ እኔ ራሴ አሽሻለሁ። እኔ ራሴ አልገባኝም። እስኪ እውነቱን ንገረኝ ሄኖክ፣ ከኔ ፍቅር ይዞዋል እንዴ? ምንድን ነው የማይዘው? በጣም እውነት ለመናገር እኔ የጽናት ነገር በጣም ነው እየጨነቀኝ ያለው። አሁን ያለችበትን የአእምሮ ሁኔታ ታውቁታላችሁ። ጭራሽ ደግሞ አሁን ምንም አታውቀውን ሰው ማመን ጀምራለች። አዎ የሆነ ነገር ማድረግ አለብን እንዴ። ትናንትና የማታውቀውን የኔ ቢጤ ስለ ራቡ ነው ብላ ቤት አስገብታ ስታበለው ነበር። ዛሬ ደግሞ ገና በጠዋቱ የኪራ አጎት ነኝ ብሎ የመጣውን ሰውዬ ምንም ሳታጠራ ቤት አስገብታ አስቀምጠዋለች። አዎ እኔ የጽናት ነገር በጣም እያሳሰበኝ ነው። ሰኒዬ አንቺ ግን ካጠገቧ እንዳትርቂ። በዚህ ሰዓት ያለሻት ብቸኛ መጠጊያ አንቺ ነሽ። እሷ የዋ ስለሆነች ሰው ሁሉ እንደሷ ንጹህ የሆነ ይመስላታል። ይኸውላችሁ አሁን ቀጥ ብዬ ወደዛ ቤት ሄዳለሁ። ከዛ መጣ የተባለውን ሰው እያየዋለሁ። ምናልባትም ያየሁት ሰው ከሆነ ላስታውሰው እችላለሁ። ኪራም ደግሞ ስለ አጎት የተናገረው ነገር ለማገናዘብ እሞክራለሁ። ግን ደግሞ በዚህ ሰዓት ማንንም ሰው ማመን የለብንም። ልክ ነህ እኮ ናኦሚ፣ አደገኛነቱ አይካድም። ግን ደግሞ ዛሬ የመጣን እንግዳ አጎቴ ነገሮች እየጠበቁብኝ ነው። ፖሊሶች እያንዳንዱ እርምጃን እየተከታተሉ ነው። እነ ናኦምን ቢሆኑ መሸሸጊ ስጋት ሆኖባቸዋል። እኔ ምን እንደማደርግ ግራ ገብቶኛል። ቆይ ቀጣይ እቅዳችን ምንድን ነው? መምጣት ግን ትልቅ ስህተት ነው። በዛሬው ዕለት እኔ መምጣቴ ጥያቄ ስለሚሆንባቸው ነገ መምጣታቸው አይቀርም። ጓደኞች እወጣለሁ አጎቴ። በዚህ መስኮት ገመድ አዘጋጅቻለሁ። ደግሞ ምን ላድርግ? እዛ ብቻ ሲጨንቀኝ ከሆነ የመጣሁት። ልጄ ኪራ፣ የሰው ልጅ ሲጨነቅና ሲቸኩል የመጀመሪያውን ስህተት ይሰራል። አባቶቻችን ሲቸኩሉ የገደሉ ጅብ ድኖ ይበላል ይላሉ። ስለዚህ አሁን እኛ የምንፈልገው ፍርሃትን ሳይሆን ጥበብን ነው። ልክ ነህ አጎቴ። ግን አንተም አንድ ነገር እንዳትሆን ብዬ ነው የመጣሁት። አንድ ያርገዋል እሱንማ። አሁን ግን ስለመሸ ከኔ ጋር ደርና ነገ በጠዋት ትሄዳለህ። ማነው? እኔ ነኝ አባባ፣ ጽናት ነኝ። ምናልባት እኮ ለሊት የሚጠጣው ካስፈለጋችሁ ብዬ አምጥቼ ነው። አመሰግናለሁ። አስተዋይ ማነው? ናሆም ነኝ። አንዴ እንድናወራ ፈልጌ ነበር። በራሽቱ ነበር። አሁን እንግዲህ ናሆም ለናሆም ከፍቶለት ይገባ ይሁን ወይንስ በመስኮት ዘላለሁ ብሎ ደግሞ ሌላ ችግር ይፈጥር ይሆን ራሱ ላይ? አይኬራ አላውቅም ምን እንደሚፈጠር። መቼ ነው ቀጣይ? ወይኔ ቀኑ ላጠፋብኝ። ለማንኛውም ቤተሰቦቼ ምዕራፍ 2 ክፍል 3 ይሄን ይመስል ነበር። ስለተከታተላችሁኝ ከልብ አመሰግናለሁ። ከኔ እኩል ተመስጣችሁ እያያችሁ እንደነበረ ማስባለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ሀሳብ አስተያየት በኮሜንት ማስቀመጥ አትርሱ። እወዳችኋለሁ። በክፍል